እሺ ቢባይ ሁለት ቲክቶክ ነው የነበራት። እሱን በዛኛው ቲክታክ አካውንት ነው በነበረው እዛኛው ስልክ ላይ በነበረው ቲክታክ አካውንት ቲክቶክ ሰጠቃት። እሱን ቲክቶክ ሰጠቃት ወይስ ስሙን ቀየረ ምናምን ቪዲዮ ፖስት እያደረግበት ነው? አረ ይኸውልሽ እስቲል ኖ እኔ ልጠቅ ምን ያደርግልኝ? እኔ እኮ የራሴ ቲክታክ አካውንት አለኝ። ቲክታከሮች ደግሞ አይደለንም። እኔ ቲክታክ ውስጥ ያለው ማለት ነው እስቲል 8 ቪዲዮ ነው። ቲክታክ አልጠቀም የዩቲዩበሮች ስለሆነም ቲክታክ አንጠቀም። ምን አልጠቀም ቲክታክ ሁላ ፍቅር ራሱ ቲክታክ እንድትከፍት ያደረግኩት በቃ በመከራ ነው ስልሽ፣ እኛ ዩቲዩበሮች ስለሆነም ቲክታክ አንጠቀም እና አንጠቀምም። ቲክታክ እንደዚህ ወስጄ ምን ሊጠቅመኝ ሀቢባ የኔ እናት ምን ያደርግልኛል? ምን ያደርጋል? ገባሽ? አሁን እቺ ትንሽ ነገር ናት፣ እንትን የምትል ነገር አይደለችም። ቲክታክ አካውንት በሚለው ዙሪያ ማለት ነው። ከዛ ጨረስክ? ቆይ አልጨረስኩም። ኦኬ ነጥቡን እያነበበ ነው የያዘው ነጥብ። እሺ የቀረ ነገር እስካሁን ኦኬ ቅድም ዘለልኩት አንዲት ሀሳብ ይሄ ዩቲዩብ ቻናሉን ምናምን ሽምግልና ከዛ ጠበቃ ምናምን ተብሏል የሚለው ሀይባዬ እያስታውሽ ለእሷ እያስታውሽ ነበር እኮ አንትኑን እኮ አስታውሽ የቲክቶኩን አስታወስኩ። እኔ ለምሳሌ የቲክቶክ ጥያቄዋን መልስላት ትፈልጋለች። ሁለተኛ ጠበቃ በጠበቃ እንፈራረም ያለችው በጣም ጥሩ ነገር ነው፣ ጥሩ ነጥብ ነው። ለምን በሱ አልተስማማክም? ላልሰጥበት እሱን ነገር ላንሳልሽ። በመጀመሪያ ደረጃ ይኸውልሽ ይሄ ጉዳያችን እኔ ያልኳት ይኸውልሽ ይሄ ጉዳያችን ሽማግሌዎች ምን ይዘውት ስለነበረ አቡዬ ትልልቅ ሰው ነው ያልኩት። በአንቺም በኩል ይሄ ጠበቃ የሚለው ሀሳብ መች እንደመጣም ሁሉ ነገር እነግርሻለሁ። ገብቶሻል? ሽማግሌ ቀድሜ ሀሳቡን ያመጣሁት ሽማግሌ ባለበትና ቪዲዮ ሪከርድ ባለ ቪዲዮ እየተደረገ ትልልቅ ሽማግሌዎች ነው ያነሳሁት ስለነበሩ ጉዳያችን ላይ። ከዛ ሽማግሌ አልኩና አቡዬ ሽማግሌ አልኩና ሰው ሽማግሌዎቻችን የት ነው ያሉት መሰለኝ? ቡታጅራ። ሽማግሌዎቻችን ቡታጅራ ስላሉ ሰው ነገ እናድርግ አልኳት። ነገ ሄደን ከፈለግንም አሁን ተነስተን መሄድ እንችላለን አልኳት። ሄደን በእነሱ ፊት ቪዲዮ ባለበት እናድርግ አልኳት። ከዛ አሁን ስጠኝና እመነኝ አለች። አሁን እናድርገውና ነገ ሄደን በእነሱ ፊት እናደርጋለን። ኖ አንዲም አሁን መደረጉ ለምን አስፈለገ? አሁን ማድረገው ነገር አለ አለች። ምን ያደርግልሻል? እነሱ ባሉበት ምናምን ብቻሻል ነው ሙሉ ነገር አልኳት። እና ከዛ አይ ማደር አልፈልግም፣ እንዲያድር አልፈልግም። ምን ችግር አለው? አንድ ቀን አይደል አልኳት። አይ እንዲያድር አልፈልግም። እሺ እንዲያድር አልፈልግማ። በቃ ዩቲዩበር ጓደኞቻችን በአንቺም በኩል የምታምኛቸው በእኔም በኩል የምናምናቸው ለእሷም አድቫንቴጅ ሰጥቼ የምታምኚው ሰው በራስሽ በኩል የምትፈልጊውን ያልኳት። ዩቲዩበርም ሆነ አልሆነ ጓደኞች ትልልቅ ሰውም በራስሽ በኩል ቪዲዮም ይኖር ነው ያልኩት። ከዛ እሺ አለችኝ። እዛው ጋር እሺ አለችኝና እዛው አጠገቧ ደዋወልኩ። ዋንቺን በኩል ደዋዊ ያልኳት። የተቀጣጠርን መሰለሽ ወደዚህ ወደ አያት እንምጣና እናስተካከል ያለውን ነገር ብዬ ደዋወልኩኝ እኔ ሁሉም ጋር። ከዛ በቃ አንቺም ደዋዊ ምናምን አልኳትኝና እሺ ብለን ተስማማንልሽ። ከዛ ሲስተሯ አለች ታች፣ ሲስተሯ እየጠበቀችን ነው። ብቻዋን አውርታኝ ምናምን መታ ብቻዋን አታውራኝም ነበር። ያው ስልሽ ያሳምናትና ይወስዳታል ተብሎ ይቅርታ፣ ስለ ቤተሰብ አታውራ ተብዬ ይቅርታ። እና ስልሽ ነበረች ታች እህትየዋ። ሰው ይሄን ነገር ተስማማንና ከፍቅር ጋር እኔ ደውዬላቸው ስለነበረ በቃ እኔ እዛ ሄጄ እጠብቃችኋለሁ፣ አንቺም እህትሽ ስላለች ከእሷ ጋር ያው እህቷ ስላለች ከእሷ ጋር ተያይዛችሁ አብራችሁ ኑ አልኩኝ። አብረን መሄድ ስለማንችል እኔና ፍቅር ከዛልሽ
ሄድኩና ያለውን ነገር ሴት አፓረኩኝ አመቻቸው ሰዎቹን ቦታውን ምናምን ዝግጁ አረኩና በእኔ በኩል በእሷ በኩል ያለን ሰው ትጠራለች። ከዛ የሆነ ሰዓት ላይ ደወለችልኝና በአንተ ሀሳብ አልስማማም አለች። ኦልሬዲ ወርዳ ሲስተሯን አውርታት ምናምን ነገር ማለት ነው። ከዛ በአንተ ሀሳብ አልስማማም አለች። ከዛ ለምን ምናምን አልኳት። እንዲህ ምን ችግር አለው? አሁን ስለፈለግሽው እኮ ነው አልኳት። አሁን እፈልጓለሁ ሽማግሌም እኮ ብዬሽ ነበር። አሁን ካልሆነ ስትይኝ እኮ ነው ይሄ ጓደኛውን አማራጭ ያመጣሁልሽ አልኳት። ከዛ ኖ አልፈልግም አለች። በቃ የሆነ ጊዜ ላይ እንደዚህ አድርገን በጠበቃ ስልሽ ስታወራኝ ምናምን እንትን ነው ዲስሪስፔክት እያደረገች ነው የምታወራኝ ምናምን ነገር እኔ ብቻ ተይው አያስፈልግም። በሰዓቱ የሆኑ ነገሮችን እያስኩ ነበር ማስረጃዎች ምናምን ነገር እኔና ፍቅር ሰላም ስንሆን ነው ነገሮች ያጠፋፋሁት። አሁን ይሄ ነገር ይመጣል ብዬ ስላላሰብኩ ማለት ነው። ስለዚህ እንደዛ አውርቼ ከሄድኩ በኋላ እንደዛ ስትለኝ እንዴ ጓደኞቼን እኮ ቀጥሬያለሁ እየመጡ ነው ሁሉም ለምን እንደዚህ ታደርጊያለሽ? ኖ አልፈልግም በቃ የራስ ጉዳይ ምናምን አለችና እንዲህ በጠበቃ ምናምን አለች። እንዴ ጠበቃ ሌቭል ላይ ለዚች ትንሽ ነገር ለምን ጠበቃ ሌቭል ላይ ትደርሻለች? ይሄ እኮ ተራ ነገር ነው ምናምን በእነሱ ፊት መስጠት የምችለው ነገር ነው አልኩት። አይ በቃ የራስ ጉዳይ ምናምን እየመጣው ነው እንደውምሽ እቃዬን ልወስድ አለችኝ። ይሄ የቀራት ልብስ ገባሽ? የዛን ቀን ማለት ነው እየመጣው ነው እንደውም ከሲስተር ጋር እየመጣ ነው እቃዬን ልወስድ ማን አለ ምናምን ቡክ ያለ ብራዘር አለ ደግሞ ቤትሽ ነው ገብተሽ የፈለግሽውን ነገር ማድረግ ትችያለሽ ና አልኳት። በቃ እንደዚህ አለችኝ። ተመነጫጭቃ ምናምን ዘጋችሁ ስልኩን። መታ ቤት በስነ ስርዓት ልብሷን ወሰደች። ልብሷን ምናምን ወሳሰደችና የዛን ቀን ማለት ነው ወሳሰደችና ከዛ በኋላ ምናምን ደውላልኝ አታውቅም ለረጅም ጊዜ ደውላልኝ አታውቅም ምናምን ይሄ 15 ቀን ምናምን ብቻ አትደውልልኝም እነዚህ ነገሮች ከተፈጠሩ በኋላ ማለት ነው። እና እነዚህ ነገሮች ያደረግኩትኝ ይሄ በሚባለው ልክ የሆነ ነገር እንትን ብለን አይደለም። አሁን የተፈጠረው ነገር ነው የተፈጠረው። ገባች? እንዲህ ያደረግን እንጂ በሰዓቱ ስምምነታችን ጭራሽ ትልልቅ ሽማግሌ ጉዳያችን ሽማግሌ ይዞ ስለነበር ትልልቅ ሽማግሌዎች ጋር ላ እንትን ብለን ነበር። ግን ድንገት መጣ። በቃ በአንተ ሀሳብ አልተስማማውምሽ እንዴ ሁሉንም እኮ ፍላጎትሽን አሟላውልሽ። ሽማግሌ ይቅር ስትኝ እሺ ይቅር አልኩኝ። በቃ በጓደኞቻችን በቪዲዮ ስትኝ በአንቺ ሀሳብ ተስማማው። ምንድን ነው በቃ እንደፈለግሽ እየሆንሽ ነው በጣም ታገዝኩሽና አልኳት። እኔ ሁላ ሪከርድ ነበረኝ እኮ የሁሉም ነገር ሜቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋለሁ። እና እነዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባዬ። ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ አንዴ መጣው። እሺ ትሰሙኛላችሁ? ፊቴ ልታጠባ እንዴ? ሙሉ ጥያቄዎቹን እሷ ያቀረበችውን መልሰካል። ስለዚህ አሁን ደግሞ የእሷ ተራ ነው። እኔም ለእሷ ያስኳቸው ጥያቄዎች አሉ። ከዛ በኋላ 15 ቀን ሙሉ አልደወለችም። ከዛም በኋላ በቃ ተደዋውላችሁም ተገናኝታችሁም አታውቁም። አለቀ ሪሌሽንሽፓችሁ። ከዛም በኋላ ለመጨረሻ ጊዜ ያወራችሁት የዛኔ ነው በዚህ ጉዳይ። ተገናኝተን ምናምንማ እናውቃለን እንጂ እንትን አይሚን ስለ ቻናሉ አሁን ኦልሬዲ ከተገናኛችሁ 11 ወር ሆኗችኋል። ለምሳሌ ስለ እነዚህ ፕሮሰሶች ከዚህ የሚቆራረጠው ከምን ነው? ሰው መጣ በመሀላችን። አንድ የስልኩን ይዛብኝክ ኮስት ፖቱን ወስዶብካል። አዎ ለዛ ነው እኔ ነኝ ሀቡዬ። ካንተ ነው የሚቆራረጠው። ካንተ ነው የሚቆራረጠው። ፏድ ካንተ ነው አለ። ይኸው የሆትስፖቱ ስልክ ይኸውና እዚህ ነው። ኦኬ አዎ ይኸውልህ። ስለዚህ የዛን ጊዜ በቃ
ከዛ በኋላ አንተ በጠበቃ አልተስማማክም። በጠበቃ ያልተስማማክበት ምክንያት ደግሞ አጥጋቢ አይደለም እንደተናገርከው፣ ዝም ብለህ ነው በጠበቃ። ለምን ምንድነው ምክንያት? አሁን ለምሳሌ እሷ ልንገርክ ያልተስማማችበትን ምክንያት ልንገርክ። እሷ ያልተስማማችሁ በሰው ያልተስማማችሁ ሰው ይቀየራል። ነገ ለእኔ ወይ ለአንተ አግዘው ይቀየራሉ፣ ይገለበጣሉ። ስለዚህ እኔ ሰው አላምንም፣ እኔ ማምነው ዶክመንት ነው፣ በጠበቃ እንፈራረም አለች። ይሄ ደግሞ አጥጋቢ ነው አይደለ? ከህግ በላይ ምንም የለም። ሀቡዬ በዚህ ልክ አይደለም ያወራ ነው በሰዓቱ ስልሽ። ይሄ አሁን በዚህ የሰው ልጅ አይታመንም ምናምን በሚል ልክ አይደለም ያወራ ነው። ስለ እውነት ነው የምናወራው። እኔ ወላሂ ነው የምልሽ፣ ሪከርድ ነበረኝ ስልሽ ነበረኝ በዚህ ጉዳይ ካገኘኋቸው አመጣችኋለሁ። በዚህ ልክ ሳይሆን ይሄ ተቆጥታ ምናምን ነገር ነው ያወራችኝ ስልሽ በጠበቃ ይሁን ውስጥ ብላኛለች እኮ። ምንድነው ተቆጥታ ምናምን ምንድነው አንተ ያልተስማማ ፍላጎት ስል አጥጋቢ በጠበቃ ይሄ አልስማማ ምናምን እኮ አይደለም የተባባል ነው። ምንድነው ሆዋ ያልኳትኝ እንዲህ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር ነው። ትፈልጋለች። ምክንያቷ በጠበቃ ምንድነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም ቻናላችሁ ሶሪ ቻናላችሁ ቅድም አንተም አምልጦ የእሷ ብለካል። ባይዘወይ ለእሷ ያሽ ብለሃል እና የኔ ቻናል ላይ 81 ቪዲዮ ብቻ ነው የፖስትኩትኝ። ለእሷ ቻናል ግን ምናምን ብለሃል አንተ ራስህ ቅድም እና እንዳላቋረጠ ብዬ ነው ዝም ብዬ ያለፍኩት። እና እሷ ደግሞ አቅሟን ስለምታውቀው ዩቱብ መተዳደሪያዋ ስለሆነ ዩቱብ ቻናሉን ብቻ ጠየቀች። ሌላውን ንብረት ሁሉ ትታ አንተ ራስህ አልጠየቀች። ግን ብጠይቀኝ ምናልባት ሰጣት ነበረ። መኪና ንብረት ብያታለሁ። የፈለገችውን ነገር ባይዘሽ ይኸውልሽ ሀቢባዬ፣ ሽማግሌ የያዘው ነገር ቀልድ አይደለም። ሽማግሌ ግን ህግ ይበልጣል። ከሽማግሌ ግን ህግ ይበልጣል። ትቆራረጣለህ ወይ? ኔትወርኩ ተቸገረን ኔትወርክ። እሷም እንትን ትበልና አቦ እሱ የተቆራረጠ ስለሆነ እሷም ያላትን ነገር ትናገርና እዛ አጠቃላይ ሲጀመር እሷ ተራ ነበር። ፊት ልታጠብላ ሄዳ እኮ በመሀል እኔ ጥያቄ አንስቼ ነው። እና እስከዛ ግን ዳታ ብትሞላ ጥሩ ነው ፏድ። እሺ አሁን የፍቅር እንዲሰማክ እንዳይቆራረጥ ዳታ ብትሞላ ጥሩ ነው። አለክ ግን እየተቆራረጥክ ነው። የእሷ እንዲሰማክ ዳታ ብትሞላ ጥሩ ነው። ሙላ ዳታ። የእናንተ እኮ ይሰማኛል እኔ። አዎ ያንተ ግን እኛ አይሰማንም። ብዥ ብሏል። አይኔ ነው ወይስ እሱ ነው? አዎ ብዥ ብሏል። ለኔም ብሎኛል። የኔ እኮ አልሚትድ ግን እንትን የኔ ቴሌ ስለሆነ እየሰራልኝ አይደለም። ቆይ አሁን መጥቷል። አሁን መተካል። አሁን የፍቅር ተራ ነው። አዳምጣት። ዋናው ይሰማክ ብቻ። ጥያቄሽን ጨርሽ? አሁን ጨርሻለሁ። ወደ ፍቅር እንሂድ። ፍቅር ጀምሪ። ይኸው አሁን አያቋርጥሽም። አየሩ ያንቺ ነው ማሪ። ቴንክ ዩ። በመጀመሪያ እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም ነው የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ ስለምሰጠው ለእያንዳንዱ ላወራኸው ነገር ባይዘዌ መልስ አልሰጥም። እሱ ላወራሽ ነገር ሀብዬ እዚህ ጋር ላወራው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም እኔ እዚች ጋር ይሄ ድራማ መገርብበት ገባሽ። ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው፣ እየሰማችሁት ነው። እኔ ያቀለሸለሸኝ ታሪክ ነው ገባሽ። ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው ገባሽ አይደለ? አሁን እንዳልንሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ
11 ወር ውስጥ ሁለቴ ነው ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይ ልጄ እንዴት ናት ደህና ናት ወይ ብሎ አያውቅም። ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድን ነው? አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝ እና ይሄ ነገር ደግሞ ልጅ አድጋ ታየዋለች። ገባሽ? ሚዲያ መጥፎ ነገር ነው፣ ይቀመጣል፣ ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺም። እኔ እናንተ እንደጀመርነው እኔ እናንተ እንጨርሰው ነው ያልኩት። ገባሽ? እኔ እናንተ እዚሁ እንደጀመርነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች። ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው። ገባሽ? ከዛ ምንድነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ በሚዲያ ያውልሽ ወደ ረዥም ጊዜ ጠፍተናል። ከተጣላም በኋላ ሁለታችንም ወደ ሚዲያ አልመጣንም። ገባሽ? ጠፉ እየተባለ ብቻ ነበር የነበረው። ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይሄ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ? አሁን ፎቶዋ ያለኔ ፍቃድ የወጣ ልጅ ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ሄድኩኝ፣ ቤት ሄድኩኝ፣ አላየንም ቪዲዮ ሲሉኝ በስልክ ከፍቼ አሳየዋቸው። ይኸው እንደዚህ አይነት ቪዲዮ ተለቋል፣ ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም፣ በሽማግሌዎች ነገ ነው የምሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው አልኩኝ። ገባሽ? አንድ ነገር ልንገርሽ፣ ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንንም አትሰማም። ገባሽ? እኔ ደግሞ ድንቁርናም ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። አላቅም እኔ ያን ጊዜ ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክ እላለሁ። እና ምንድን ነው ሶሪ በጣም ይቅርታ። ይሄ በንጋታው ስሄድ እኔ ከእሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ነገር ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድን ያለው ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣችን አለኝ። አይደለም እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት ያሉሽ እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድን ነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስጠላው እንደዛው በዛው ርቀት ያህል ነው የምትቀብረው። ገባሽ? እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም። ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ የተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ መሆን አልፈልግም። ዩቲዩብም የዛን ጊዜ ጥያቄ ላይ አልነበረም። ባይዘው ልጅ ብቻ ነበር እያልኩ የነበረው በሰዓቱ ማለት ነው። ከዛ በሳምንቱ ከሱ ወገን ያሉት ሽማግሌዎች አስቢው፣ እኔ ከቡታጅራ እዚህ እየተመላለስኩ ነው እንትን የምለው ማለት ነው። ቀሩ ስልክ ሲደውል አያነሱ፣ ምን ሲባል አያነሱ። ከዛ መጥቼ እንደዛ ሁሉም ሲዘጋጋብኝ ነው መጥቼ ቪዲዮ የሰራሁት። ልጄን ተከልክያለሁ። እኔ ብዙ ነገር መከልከሌን ሳያንስ ልጄን እንዴት እከለከላለሁ ብዬ ነው ያንን ቪዲዮ የሰራሁት። መጀመሪያ ግን እሱ ነው ቪዲዮ የሰራው። ገብቶሻል አይደለ ሀቢባ? አቤት። አታቋርጣት። እሷ አንፈቀድላት የምታቋርጥ ቀሩ ያለችው ማንን ነው? አልፈልግም። ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ።
በቀጠሮ ቀን ተሰጡ። ሲደወል አላነሱም ምናምን እንዴ ሲደወል አላነሱም ሽማግሌዎቹ በቀጠሮ ቀን እሺ ችግር የለም። እሺ ታዩ አንደኛ በሽምግልናው በንጋቱ አይደለም ቪዲዮ የሰራሁት እኔ የራሴ ምክንያት ስላለኝ ነው እዛች ጋር ቪዲዮ የሰራሁት ማለት ነው። እዚች ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር እኔ ስመልስ እዚች ጋር ጭንቅላቴ አይበጣጠስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። እዚች ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቶች ዙሪያ ስለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነፎቷ ከነ ሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነ ስርዓት ቤት ጠይቄ ሽማግሌዎች እንዲህ ሲሉ ሽማግሌዎች ስልክ ስላላነሱልኝ መጥቼ ተናገርኩኝ። ለማንም ልናገር አልችልማ በሰዓቱ ገብቶሻል አይደለም? መብት አይደለም ነው በልጄ ቪዲዮ መስራት ያለ እኔ ፍቃድ አትችልም ማለት ብትመካከሉ ስንት ቪዲዮ ሰርተሻል? ህግ ኩላም ካልተወሰነልህም አንዴ በእናትህ ህግ የሚያቅሰው ወይ 50-50 ስለሆነ እናትና አባት ግማሽ ግማሽ ስለሆነ ላይክ ብትነጋገሩ ሁለታችሁም እንጂ ሁለታችሁም መብታላችሁ። ግን በጣም ብዙ ቪዲዮ የሰራችሁ እሷ ናት በልጅ። ኦኬ ስለዚህ ሁለት ቪዲዮ ነው የሰራሁት። ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። እሱም ደግሞ ስለ ልጅ ምናምን ፎቶዋን ስለለጠፍኩ ነው እኔ እንደዚህ የተናገርሽኝ። እኔ ደግሞ ፎቶዋን ለጥፍ ያላቅም አንደኛ ፎቶዋን አብራት መታ ቪዲዮ ሰርታለች እኮ። እሺ ፍቃድ ጠይቃኛለች። ቆይ ያንቺ ይበልጣል። አንቺ ደግሞ ይዘሻት ነው የሰራሽው። ስለዚህ ቪዲዮ ሰርታለች። ላስረዳሽ አቋርጭ። ለምን ነው ያቋርጠኝ? እኔ ላስረዳሽ። ፉአድ አታቋርጥ። ለምን ያቋርጠኝ? ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራክ ትጠይቃታለህ። ኦኬ አሁን ለምነግረው ጥያቄ አሁን እመልሳለሁ አይደለ? አሁን ለምመልሰው ብቻ ይመልስልኝ። እሺ በኋላ